አሁን የተሰማው ሰበር መረጃ አሜሪካ በኢራን ላይ ከባድ ጥቃት ከዚህ በኋላ እንደምትፈጽም አስጠንቅቃለች። በተያያዘም ኔቶ መግለጫ ሰጥቷል። በኢራን ላይ እናስደምጣቸዋለን። አንድ የኢራን ባለስልጣን እስራኤልና አሜሪካ በሀገራቸው ላይ ከፈቱት ጥቃት ተከትሎ በዓለም ወሳኝ ዘይት መተላለፊያ በሆነው የሆርሙዝ የባህር ሰርጥ የሚያልፉ ማንኛውም መርከብ እንደሚያጠቁ አስጠንቅቋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ኢራን ላይ ከባድ ጥቃት ከዚህ በኋላ እንደሚፈጽሙ ገልጸዋል። ዝርዝሩን ከመስጠት ተቆጥበዋል። በተያያዘም ጦርነት አልጀመርነውም ግን እንጨርሷለን ሲሉ የአሜሪካ መከላከያ ጸሐፊ መናገራቸው ተገልጿል። ነገሮች እየተባባሱ እየመጡ ነው። የነዳጅ ዋጋ ላይም ያልታሰበ ነገር ተፈጥሯል። ዝርዝር መረጃውን እናስደምጣችኋለን። በቅድሚያ ገና በከባዱ የሂሳብ መምታት አልጀመርንም፣ ትልቅ ጥቃት በቅርቡ ይመጣል። ዶናልድ ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሲኤንኤን ጋር ቆይታ አድርገው ነበር። በዚህም በኢራን ላይ የሚሰነዘሩ ትልቅ ማዕበል ገና መሆኑን በቅርቡ እንደሚጀምሩ ገልጿል። ፕሬዝዳንት ትራምፕ የአሜሪካ ጦር አሁን ላይ የኢራንን አቅም እያዳከመ መሆኑን ገልጸው ገና በከባዱ የሂሳብ መምታት አልጀመርንም፣ ትልቅ ጥቃት በቅርቡ ይመጣል ብለዋል። ጦርነቱ ረጅም ጊዜ እንዲወስድ እንደማይፈልጉ ቀደም ሲል 4 ሳምንታት ይፈጃል ብለው አስበው እንደነበር ገልጸው አሁን ግን ከታቀደው ጊዜ ቀድሞ ለመጨረስ እየተንቀሳቀሱ መሆኑን ተናግሯል። ፕሬዝዳንቱ በጦርነት ትልቅ አስገራሚ ነገር ያሉት የኢራን ጥቃት ያረፈባቸው የቀጠናው ሀገራት የተባበሩት አረብ ኤሚሬት፣ ኳታር፣ ኩዌት፣ ባህሬንና ዮርዳኖስ በጦርነት ውስጥ በንቃት ለመሳተፍ መወሰናቸው ነው ብሏል። በጣም በጥቂት ይሳተፋሉ ብለን ጠብቀን ነበር፣ አሁን ግን በከፍተኛ ሁኔታ ለመሳተፍ ወስነዋል ብሏል። ትራምፕ ከኒውዮርክ ፖስት ጋር ባደረጉት ቆይታ ደግሞ አስፈላጊ ሆኖ ከተገኘ የአሜሪካ የምድር ጦር ወደ ኢራን ለመላክ ያላቸውን እድል እንደማይዘጉት አረጋግጧል። በተያያዘም ኢራን በሆርሙዝ ሰርጥ ላይ የሚንቀሳቀሱ መርከቦችን ለመምታት ዝታለች። ቴህራን እስራኤልና አሜሪካ የከፈቱት ጥቃት ተከትሎ በዓለም ወሳኝ የነዳጅ ዘይት መተላለፊያ በሆነው የሆርሙዝ የባህር ሰርጥ ላይ ለሚያልፉ በሚሞክሩ መርከቦች ላይ ጥቃት እንደሚፈጽሙ ዝታለች። አንድ የኢራን ባለስልጣን በሆርሙዝ ሰርጥ ለሚያልፉ የሚሞክሩ ማንኛውም መርከብ በእሳት ነው የምንለኩሰው ሲሉ አስጠንቅቋል። ማስጠንቀቂያ የሰጡት ባለስልጣኑ የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ አማካሪ የሆኑት በአገሪቱ ብሔራዊ ቴሌቪዥን ቀርበው በተናገሩበት ወቅት ነው። የሆርሙዝ ሰርጥ መዘጋት ያስጠነቀቁት ባለስልጣኑ መርከቦች ወደ ቀጠናው መምጣት የለባቸውም፣ ከባድ የሆነ ምላሽ ከኛ ይጠብቃቸዋል ሲሉ ዝተዋል። አሜሪካ በኢራን ላይ ወሰደችው እርምጃ እንደግፋለን ሲሉ ኔቶ ተናግሯል። የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ዋና ጸሐፊው አሜሪካ በኢራን ላይ ወሰደችውን እርምጃ እንደግፋለን ሲሉ ለቢቢሲ ተናግረዋል። ኢራን ለአውሮፓ፣ ለእስራኤል እንዲሁም ለቀጠናው ስጋት ናት ያሉት ማርኮ ሩቢዮ በቴህራን ላይ ከሚወሰደው እርምጃ ጋር በተያያዘ አውሮፓ እየጠነከረ ነው ብሏል። አሜሪካና እስራኤል በኢራን ላይ ጥቃት ለመፈጸም እየተዘጋጁ እንደነበር ቀድሞ ያውቁ እንደሆነ ከቢቢሲ የተጠየቁት ዋና ጸሐፊው ዝርዝር ጉዳዮችን በይፋ መናገር እንደማይሹ ገልጿል። ሩቶ ከአሜሪካ ባለስልጣናት ጋር ብዙ ንግግር ማድረጋቸውን ጠቅሰው ዋሽንግተንና ኔቶ በቅርበት እየተጋገዙ ነው ብለዋል። ኔቶ በኢራን ላይ የሚወሰደውን እርምጃ የሚቀላቀል እንደሆነ ተጠይቀው በፍጹም ይህን በግልጽ የአሜሪካና የእስራኤል ዘመቻ ነው ሲሉ ምላሽ ሰጥቷል። ኔቶ በቀጠናው ያሉ ወዳጆቻችን በኢራን ላይ ጥቃት ተከፍቶባቸዋል፣ በዚህ ሁኔታ ውስጥ መደረግ የሚችለውን እያደረግን ነው በማለት ለቢቢሲ ተናግረዋል። ጦርነት አልጀመርንም ግን እንጨርሷለን። የአሜሪካ ጸሐፊ የአሜሪካ መከላከያ ጸሐፊ እንደተናገሩት በኢራን ላይ የሚወሰድ እርምጃ በታሪክ በጣም የከፋ ውስብስብ የሆነ ኢላማ የመታ እንደሆነ ተናግሯል። የመከላከያ ጸሐፊው ዛሬ በሰጡት መግለጫ ጦርነቱን እኛ አልጀመርነውም ግን በፕሬዝዳንት ትራምፕ አስተዳደር ስር እንጨርሷለን ብለዋል። ኢራን የኒውክሌር ጦር ለመገንባት አይደለም በሚል እየዋሸች ነበር ያሉት የመከላከያ ጸሐፊው አሜሪካ በኢራን ላይ የምታደርሰውን ጥቃት ወደማያልቅ ጦርነት እንደሚያመራው ገልጿል። የአሜሪካ ግብ የቴህራንን ሚሳኤል የደህንነት መዋቅር መበጣጠስ እንደሆነ ተናግረው ኢራን የኒውክሌር መርሃ ግብሯ ሰላማዊ እንደሆነ በተደጋጋሚ ቢገልጽም የመከላከያ ጸሐፊው ግን ሰላማዊ የኒውክሌር ፍላጎት ተራራ ስር አይደበቅም ብለዋል። ቴህራን በሰላማዊ መንገድና በምክንያታዊነት ከአሜሪካ ጋር ለመደራደር እንዳልፈቀደችም ተናግሯል። ሚሳኤል ለማከማቸትና የኒውክሌር ጦር ግንባታ ፍላጎቷን ለማሳካት ጊዜ እየገዙ ነበር። ፕሬዝዳንት ትራምፕ እንዲህ ያለ ጨዋታ አይፈልጉም ሲሉ መግለጫው አክሏል። ኢራናውያን ትልቅ ዕድል ሊጠቀሙበት ይገባል ሲሉም ተደምጠዋል። ኢራን ላይ የሚፈጸም የአየር ድብደባ ለሳምንታት ሊቆይ እንደሚችል ፕሬዝዳንት ትራምፕም ገልጸዋል።
በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው የአየር ጥቃት ኢራንንም እየሰጠች ያለው አጸፋ ያለምንም መቃወሚያ ቀጥላለች። ጦርነቱ አሁን ሊባኖስ ጨምሮ አጠቃላይ ኢራን የሚደግፈው ሄዝቦላ እስራኤል ላይ ጥቃቶች መክፈቱ ተከትሎ እስራኤል ምላሽ እየሰጠች ነው። ቴህራን በበኩሏ ወደ እስራኤል ወደ ባህረ ሰላጤው ሀገራት እና ወደ ቆጵሮስ ወደሚገኝ የብሪታንያ የጦር ሰፈር ሚሳኤሎችና ድሮኖች እያዘነበች ይገኛል። በኩዌት አልጀሃር አካባቢ አንድ የአሜሪካ የጦር አውሮፕላን ከሰማይ ተመቶ ሲወድቅ የአውሮፕላኑ አብራሪ በፓራሹት ሲወርድ ታይቷል። የኩዌት መከላከያ ሚኒስቴር የአሜሪካ አውሮፕላኖች መከስከሳቸውን ገልጾ የአውሮፕላኑ አባላቱ ግን በሰላም መትረፋቸውን አስታውቋል። በባህረ ሰላጤው ያለው የመርከብ ትራንስፖርት ያስቆመው ጦርነት ዛሬ ማክሰኞ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህንም የዓለም ኢኮኖሚ አደጋ ላይ ጥሎታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ሕዝብ አሁንም ተነስቶ መሪውን እንዲገለብጥ ጥሪ ማቅረባቸውን ቀጥሏል። የአየር ጥቃቱ ለሳምንታት ሊቆይ እንደሚችል ገልጸው ኢራን ውስጥ ከሰማይ ቦምቦች መውረድ ከጀመሩ ወዲህ ነዋሪዎች ከተማውን ለቀው ለመውጣት አውራ ጎዳኖችን እያጨናነቁ ነው። በህዝቡ ዘንድ ስለ ወደፊት እርግጠኛ ለመሆኑና ሐዘን፣ ስጋት፣ አልፎ አልፎ ደስታ የአገዛዙ ተቃዋሚዎች ዘንድ ይታያል። የተሰነዘሩ ባሉ የአየር ድብደቦች በርካታ ኢራናውያን ሞቷል። በተመሳሳይ በኢራን ሚሳኤሎች በእስራኤልና በሌሎች ሀገራት የሰው ሕይወት ጠፍቷል። በመካከለኛው ምስራቅ ውጥረት ምክንያት ዓለም አቀፍ የነዳጅ ዋጋም ጨምሯል። በመካከለኛው ምስራቅ በግጭት እየተናጠ ባለበት በአሁኑ ወቅት ዓለም አቀፍ የነዳጅ ዋጋ እየናረ ይገኛል። የኳታሩ የተጣራ ጋዝ ማምረቻ በኢራን ጥቃት ከተፈጸመበት በኋላ ምርት ማቋረጡን አገሪቱ አስታውቃለች። ኳታር ኢነርጂ የተባለው የኳታር መንግስት የሚያስተዳድረው የነዳጅ አምራች በኢራን ጥቃት ተፈጽሞበታል። ኳታር ዋነኛ የተጣራ ጋዝ አምራች ሀገር ስትሆን ከዓለም ገበያ 1/5 ትቆጣጠራለች። ኳታር የተጣራ ጋዝ ወደ ውጭ ሀገር የምትልከው በሆርሙዝ ሰርጥ በኩል ሲሆን በዋናነት በደቡብና በምስራቅ እስያ ታከፋፍላለች። በኳታር የነዳጅ አቅርቦት ላይ የሚፈጠር መስተጓጎል ዓለም አቀፍ ገበያ ላይ ጫና ያሳድራል። በእስራኤል የሚገኙ የተወሰኑ የነዳጅ ተቋማት ስራ ማቋረጣቸው ችግሩን አባብሶታል። ተንታኞች እንደሚሉት ይህ መስተጓጎል በአውሮፓ ገበያ ላይ ከፍተኛ ተጽዕኖ የሚያሳድር ይሆናል። ኢራን በኳታርና በሳውዲ የነዳጅ ማዕከላት ላይ የፈጸመችው ጥቃት ተከትሎ ከፍተኛ የዋጋ ጭማሮ ታይቷል። ኢራን በኳታርና በሳውዲ አረቢያ የነዳጅ ማምረቻ ተቋማት የዘነዘረችው ጥቃት በምርት ላይ ተጽዕኖ ይኖረዋል በሚል ስጋት በአውሮፓ ውስጥ ከፍተኛ የዋጋ ጭማሮ መታየቱን ተዘግቧል። የኳታር መንግስት ንብረት በሆነው የኤልፒጂ ጋዝ ማምረቻ ኳታር ኢነርጂ የተወሰኑ ክፍሎች ላይ ኢራን በሰነዘረችው ጥቃት ሳቢያ ምርቱ ማቆሙን አስታውቋል። የባህረ ሰላጤ ሀገራት የኳታር በተፈጥሮ ጋዝ ምርት በዓለም ላይ ቀዳሚ ከሆኑ ከአሜሪካ፣ ከአውስትራሊያና ከሩሲያ ጋር የምትጠቀስ ሀገር ናት። በኳታር የጋዝ ማምረቻ ላይ ጥቃት መፈጸሙ ከተሰማ ከአጭር ጊዜ በኋላ በአውሮፓ ውስጥ የተፈጠረው ጋዝ ዋጋ ላይ 50 በመቶ ጭማሮ ታይቷል። ጥቃቱ የተሰነዘረባቸው ነዳጅ ማጣሪያ በዓለም ትልቅ ከሆኑ ማጣሪያዎች መካከል አንዱ ሲሆን በቀን 550 ሺህ በርሜል ነዳጅ የማጣራት አቅም አለው። የነዳጅ ማጣሪያ በመካከለኛው ምስራቅ ውስጥ ካሉ ትልቅ ሲሆን ለሳውዲ አረቢያ ነዳጅ ምርት ተቀዳሚ ተጠቃሽ ማዕከል ነው። ይህም በኳታርና በሳውዲ የነዳጅ ማምረቻ ተቋማት ላይ ጥቃት የተሰነዘረው መርከቦች የዓለም 1/5 ነዳጅ አብዛኛዋ የኳታር ተፈጥሯዊ ጋዝ በሚተላለፍበት የሆርሙዝ ሰርጥ ጥቃት ይፈጸማል በማለት መርከቦች በቆሙበት ጊዜ ነው። የባህር ላይ እንቅስቃሴ መስተጓጎሉ በነዳጅ ተቋማት ላይ የሚፈጸም ጥቃትና ጦርነቱን ሊረዝም ይችላል የሚል ስጋት በዓለም የነዳጅ ዋጋ ላይ ከፍተኛ ጭማሮ አስከትሏል።